እንደ እውነቱ ከሆነ እኔ ምንም ሐኪም የሆንም ሀሳብም እንትንም አልነበረኝም። በአጋጣሚ ነው አሁን ሐኪም የሆንኩት። ብዙውን ጊዜ ያው ተማሪው ተረጋግቶ እንትን ነገር ስለማይል ነው እንጂ የሚጠየቁት ጥያቄዎች በጣም ቤዚክ የሆኑ ማወቅ አለባቸው ብለን የምናስበው ነው። ግን ብዙ ጊዜ የሚያስበው ያው አብዛኛው ተማሪ አንድ ነገር ሲጠየቅ ቀጥታውን ሳይሆን ምንድን ነው የጠየቁት ብለው ወደ ሌላ ነገር እንትን ነገር ስለሚገባ ነው እንጂ በአጠቃላይ ትንሽ ለተረጋጋ ሰው ፈተናው ቀላል ነው። ብዙ ጊዜ ብዙዎቹን በሽተኛ ከመርዳት በላይ የሚያስደስት እንትን ነገር የለም። ውድ ተመልካቾቻችን እንደምን ከርማችኋል? በዚህ ሳምንት ከድሮ አስተማሪ ጋር እንደ እንግዳ ይዤያችሁ መጥቻለሁ። እኔ ዶክተር አብርሃም አርአያ እባላለሁ። የቀዶ ሕክምና ስፔሻሊስት ነኝ። አስተማሪን እኔ እሳቸውን አላስተዋውቅም፣ ራሳቸውን እንዲያስተዋውቁ እድል ስጥና ወደ ውይይታችን እንሄዳለን። እኔ ዶክተር ሙላት ታዬ እባላለሁ። ቀደም ሲል አዲስ አበባ ዩኒቨርሲቲ ሜዲካል ፋካልቲ በቀዶ ሕክምና ክፍል በቀዳጅ ሐኪምነትና በአስተማሪነት ነው እድሜን ያሳለፍኩት። ዶክተር ሙላት ዛሬ አክብሮኝ ስለመጡ በጣም አመሰግናለሁ። በስራ እንደሚበዛው አውቃለሁ፣ ግን አመቻችቶ ጊዜ ስለሰጡን በእኔም በሰርጂካል ሶሳይቲ ማህበርም ስም ላመሰግነው እወዳለሁ። እኔም ይሄ እድል ስለሰጠኝ አመሰግናለሁ። አሁን ውይይታችንን ስንጀምር አስተማሪዎቻችንን ታሪካቸውን መመዝገብ እንፈልጋለን። እግረ መንገዳችንን ደግሞ የህክምና ታሪኩን መመዝገብ እንፈልጋለን። አስተማሪዎቻችንም እንደ ሰው ልናያቸው እንፈልጋለን። ውጣ ወረዶቻቸውን መረዳት እንፈልጋለን እና ለመጀመሪያ ያህል እርስዎ የት ነው የተወለዱት? እድገቱ እንዴት ነበር? እስከ ሃይ ስኩል ያለውን ቢነግሩን ለውይይታችን ለመጀመር መልካም ይሆናል። እኔ ተወልጄ ያደግኩት እዚሁ አዲስ አበባ ነው። እዚሁ አዲስ አበባ ነው የተማርኩት። የመጀመሪያ ደረጃ ወይዘሮ ቀለመወርቅ አርበኞች እና ከሁለተኛ ደረጃ ትምህርቴን በመድኃኔዓለም ትምህርት ቤት ነው የጨረስኩት። ከዚያም ያው እዚሁ አዲስ አበባ ዩኒቨርሲቲ በጥቁር አንበሳ ሆስፒታል ነው ትሬኒንጉን የሚወሰድኩት። እዚሁ ከአዲስ አበባ አልወጣሁም። ሐኪም የመሆን ፍላጎት ነበሩት ወደ 11ኛ 12ኛ ክፍል እያሉ? እንዴት ያ ሀሳብ ሊመጣ ቻለ? እንደ እውነቱ ከሆነ እኔ ምንም ሐኪም የሆንም ሀሳብም እንትንም አልነበረኝም። በአጋጣሚ ነው አሁን ሐኪም የሆንኩት። በእኛ ጊዜ በ1971 ዓመተ ምህረት ወደ ዩኒቨርሲቲ ስንገባ ሲስተሙ በዚያ ጊዜ በኮታ እንትን ተብሎ ብዙ ተማሪዎች ወደ ሜዲካል ስኩል ገብተው ከዚያ የሜዲካል ስኩሉ አልቀበልም ስላለ ከተወሰነ ግሬድ በታች ያሉትን ከዚያ በማዕከል የኛ ስም እኔ ኢንጂነሪንግ ነበር የመረጥኩት። በአጋጣሚ ሆነው ስሜ የሜዲካል ስኩል ውስጥ ወጥቷል፣ ጥቁር አንበሳ። ከዚያ በኋላ እንደ አጋጣሚ እዚያ ላስቀይር ወደ ሬጅስትራር ምናምን ሲሄድ አንድ ጓደኛ ያገኘኝና ሜዲካል ስኩል እኮ ጥሩ ነው ምናምን ሲለኝ በዚያው ነው የገባሁት እንጂ አስቤ ሐኪም እሆናለሁ ብዬ አልነበረም። የጥቁር አንበሳን ቆይታዎትን አሁን እርስዎ ሲነግሩን ያን የነበሩትን አስተማሪዎች ያማከሉ የነበረውን የትምህርት አሰጣጥ ሂደት እያዩ እስቲ የእርስዎ የጥቁር አንበሳ ቆይታ እንዴት ነበር? እኔ እንግዲህ ያው በጥቁር አንበሳ የቆየሁት ያው የአንደር ግራጁዌት ትሬኒንግን ጨርሼ በድሮ ወለጋ ክፍለ ሀገር ነበር የተመደብኩት በ1977። ከዚያም የዚያ ጊዜ በነበረው ድርቅ ለሰፈራ የመጡ ከወሎ ከትግራይ የተፈናቀሉና እዚያ የሰፈሩትን የዚያ ሰፈራ ጤና አስተባባሪ ቡድን ሆኜ መሪ ሆኜ በ1977 አገለገልኩ። ከዚያ በኋላ አንድ አመት ከቆየ በኋላ ወደ ጦር ኃይሎች ሆስፒታል ተዛውሬ ከዶክተር ጋጋ ወልቾ ጋር አንድ አመት ከሰራ በኋላ ወደ ጥቁር አንበሳ ሆስፒታል የቀዶ ሕክምና ክፍል አመልክቼ በዚያው ትምህርቴን ጀመርኩ። በ1978 አካባቢ ዶክተር ጋጋ በጦር ኃይሎች የተሰሩ የተወሰኑ ሐኪሞች ስማቸውን አንስተውልኛል፣ ግን የእሳቸውም ታሪክ ደግሞ አልተመዘገበም እና እስቲ ስለ ዶክተር ጋጋ እስቲ የተወሰነ ንገሩኝ። ዶክተር ጋጋ
እንግዲህ ለ1 አመት አብሬያቸው ሰርቻለሁ። ያው ከጦር ኃይሎች ሆስፒታል አሉ ከተባሉ ሐኪሞች አንደኛው ነበሩ። ያው ከዶክተር ኃይሉ ጋር የቅርብ ጓደኛ እንደነበሩና አብረው እንደተማሩ ከዊንጌት ጀምሮ ዩጎዝላቪያ ነው መሰለኝ ተምረው እዚያ እንዳገለገሉ ሰምቻለሁ። በእኔም እንግዲህ በቆይታዬ በጦር ኃይሎች ሆስፒታል 1 አመት ከእሳቸው ጋር እኛ ያኔ ጂፒ ነበርን። ያው ከእሳቸው ጋር 1 አመት አገልግያለሁ። ያው የተለያየ በፊት እንደነበሩት ጀነራል ሰርጀኖች ማንኛውንም አይነት ኦፕራሲዮን ከሚሰሩ በጣም ጥሩ ከሚባሉ ሰርጀኖች መካከል ነበሩ። አጋጣሚ ሆኖ ያው ባጋጠማቸው የበሽታ ምክንያት ብዙም እንትን ሳይሉ ህይወታቸው አልፏል። በጊዜው በነበረው በጣም ጥሩ ከሚባሉ ሰርጀኖች መካከል አንዱ ነበር። ወደ ሬዚደንሲ ሲመጡ እንዴት ነው ቀዶ ሕክምና ሊመርጡ የቻሉት? ፍላጎቱ ከየት ነው የመጣው? ቀዶ ሕክምናም ያው እንዲሁ አጋጣሚ ነው። ከዶክተር ጋር እዚያው አብረን ስለሰራን እንደ አጋጣሚ ከጓደኞቻችን ጋር ጥቁር አንበሳ ሆስፒታል እንትን ብለን ለምን ለፖስት ግራጁዌት አናመለክትም ብለን ያው እዚያው መንገዱ ላይ ነው እኔ ሰርጀሪ ገባሁ፣ አንዱ ጓደኛ የፔዲያትሪክስ ምናምን እያልን እንጂ እንዲሁ በጣም አስበንበትም አልነበረም። እሱም አጋጣሚ ነበር ማለት እሱም አጋጣሚ ነው። ኢንተርቪው ነበረው ያኔ ሲመጡ? ኢንተርቪው ነበረው፣ የተወሰነ ኢንተርቪው እና ፕሮፌሰር ጆንሰን እና ዶክተር አስራት፣ ፕሮፌሰር አስራት ብቻ አሁን እንጂ አላስታውስም። ሲኒየሮቹ ነበር የዛ ጊዜ እንትን የሚሉት። ከኛ በፊት የነበሩትም እንግዲህ ዶክተር ግርማ ዶክተር ግርማ፣ ዶክተር መስፍን እነሱ ሬዚደንቶች ነበሩ የዛ ጊዜ። ስንት ሆነው ነው የገቡት ያኔ ሬዚደንት ሆነው ሲገቡ? እኛ ያው 4 ነበርን። እኔ ዶክተር ደረጀ እና ሌላ 2 ኤርትራውያን ነበሩ። 4 ነበርን። እንደዚያ ሆነ እስከ መጨረሻው እንደዚያ ሆነ ጨረስን። 4 መሆን ሎዱን አያበዛው? ሎዱን ያበዛዋል፣ ግን በጣም ጥሩ ስኪል አግኝቶ እንትን ለመማር በጣም የተሻለ እድል ይሰጣል። ያው ከመጀመሪያው አመት ጀምሮ ኦፕራሲዮኖችን ለማድረግ ምን ለማለት ጠቅሞናል። 4 መሆን በጣም ብዙ ጥቅም አለው። ከጉዳቱ ይልቅ ያው ብዙ ሰርተን እንድትወጣና ጥሩ ስኪል ዲቨሎፕ እንድታረግ ቁጥሩ ትንሽ መሆኑ አድቫንቴጅ አለው። አሁን ያኔ ስለነበረው የትምህርት ሂደት እኔ መረዳት እፈልጋለሁ እና አሁን የምጠይቀው ጥያቄ አንደኛ አስተማሪዎቹ ካሊበራቸው ምን ያህል ነበር? ለማስተማር ያላቸው ፍላጎትስ? ለምን ሬዚደንሲ ያን ሰሞን ነበር የጀመሩት በተወሰኑ ዓመታት ልዩነት እና ስለዛ ሂደት እስቲ አውሪ። ስለነበራቸው ፍላጎት ስለ ስብዕናቸውም ቢነግሩኝ ደስ ይለኛል። ያው እንግዲህ የፖስት ግራጁዌት ትሬኒንግ ፕሮግራም ብዙ እንደ እንትኑ ሳይሆን እንደ አንደርግራጁዌት ሳይሆን ያው ከአፕሬንቲስሺፕ እንደመሆኑ ከየሁሉም ሰው ጋር አታች ሲሆን የምንሰራው ሁሉም በሚባል መልኩ በጣም ኮሚትድ የሆኑ በጣም ስኪልፉል የሆኑ ሰዎች በጣም ዴዲኬትድ ለማስተማር ለማሳየት በጣም ጥሩ እንትን የሆነው እና ጠቅላላ ጊዜያቸውን እዚያ ሆስፒታል አካባቢ ስለሆነ የሚያሳልፉት በጣም አይዲያል የሆኑ ኤግዘምፕላሪ አስተማሪዎች ነበሩ። አንድ በሬዚደንሲ ላይ በጣም የምንማርበት ቦታ ሞርኒንግ ሴሽን ነው። አሁን ሞርኒንግ ሴሽን የድሮ ክብሮ የቀረ ይመስለኛል። አስተማሪዎቻችንም ሲሉ የሰማ ነው እሱ ነው። እስቲ ያኔ በእርሶ ተማሪ የነበረው የሞርኒንግ ሴሽን ሁኔታ እንዴት ነበር? ያኔ የነበረው እንግዲህ በእነ ፕሮፌሰር አስራት እንትን በሚሉበት ጊዜ ሞርኒንግ ሚቲንግ መቅረት የሚታሰበም ነገር አይደለም። በጊዜ ነው እንትን ነገር የምንገባው። ሁሉም ነገር በጣም እኛም ራሳችን በጣም ወደን ብዙ ነገሮች ዲስከስ የሚደረጉበት ስለነበረ ማንም ሰው የሚስም አያደርግም። እንዳሁኑ እንትን ነገር ሳይሆን ቁጥሩም ትንሽ ስለነበረ የሚቀርም አልነበረም። በጣም ኢንጆይ የሚደራረግበት እና የሳይንቲፊክ
ብዙ ነገር የምትማርበት ጊዜ ነበር። እንደ ድሮ እንትን ሳይሆን ኤክስሬይ ክፍልም እዚያው ራሱ እኛው ጋር ነበር የሚመጡት። ኤክስሬይ ሴሽንም በሳምንት 1 ቀን ነበር እና ሞርኒንግ ሚቲንጉ በጣም ኢንተረስቲንግ እና ሁላችንም ማታ የሰራነው ሪፖርት ስለምናደርግ ስለምን መቅረት የሚታሰብ ነገር አልነበረም። በጣም ጥሩ ነው። አሁን እርስዎ በኋላ ማስተማሪም ስለሆኑ ያንን ባህል ይዘን መቀጠል ችለናል ብለው ያስባሉ? የእርስዎ እይታ ምንድን ነው? ባህሉማ ያው አሁን ተለያይቷል። ድሮ የሰርጂካል ዲፓርትመንት አንድ ዲፓርትመንት ነበር። እንደዚሁ የተለያዩ ክፍሎች አልነበሩም። ቁጥራችንም ትንሽ ነው። ከተለያዩ አካባቢ እንትን የተለያዩ የበሽታ አይነቶች ዲስከስ ስለሚደረጉ ሁሉም አቴንድ ያደርጋል። አሁን ግን ያው ሁሉም በየስፔሻሊቲው ስለተበታተነ እንዴት እንደሆነ ለማወቅ አስቸጋሪ ነው። ሁሉም ፎከስ የሚያደርግበትን ኤሪያ ስለመረጠ አሁን እንደ ድሮ ለማምጣት በጣም የሚያስቸግር ነው ይመስለኝ። በፊት ያሉት የእርሱም ጓደኞች ሲነግሩኝ ለጀነራል ሰርጀሪ በጣም ጥሩ ፎከስ ይሰጥ ነበር። ለምን ሌሎቹ ሰብ ስፔሻሊቲዎች እየቆዩ ነው የመጡት። አሁን ደግሞ ግልባጭ ሆኗል። ስለዚህ ሁሉም በሰብ ስፔሻሊቲ ስለሄደ የጀነራል ሰርጀሪ ትሬኒንጉ ትንሽ ኮምፕሮማይዝድ እየሆነ ይመስለኛል። እርሱስ የተለያየ እይታ አሉት ወይስ ይስማማሉ? እሱ ምንም ጥያቄ የለውም። አሁን እኮ አብዛኛውን ጊዜ እኛ እንደ ጀነራል ሰርጀሪ በምንወጣበት ጊዜ የተለያየ ነገሮችን እንሰራ ነበረ። ዩሮሎጂ ብቻ ሳይሆን መጀመሪያ አካባቢ ብዙ ኮሎሲስቴክቶሚ እንደዚህ አጠቃላይ ጀነራል ሰርጀሪዎች ስለምንሰራ ያው ሁሉንም አይነት እንትን እንሰራለን። ግን ስፔሻላይዝ ማድረጉ ደግሞ በጣም በተሻለ መንገድ እንድትሰራና ለሰርቪሱ ላይ የመሻሻል እንትን ነገር ያመጣል። ግን ለጀነራል ሰርጀሪዎች እንደዚህ አይነት እድል አይሰጥም። ምክንያቱም በየእንትኑ እስከተከፋፈለ ድረስ ሁሉም ዩኒት ደግሞ የራሳቸውን የሚያሰለጥኑት ስለሚኖር ከጀነራል ሰርጀሪ ለሚመጡት ያንን ያህል እድል ማግኘት በጣም አስቸጋሪ ነው። ጥቁር አንበሳ ጀነራል ሰርጀሪ ሲጨርሱ ጉዞት ወዴት ነው ይሄ ነው? እና ሰርጀሪ እንትን መጨረስን ጊዜ እንግዲህ የአብዮት እንትን ሊመጣ የነበረበት ጊዜ ነው። በ1983 መሆኑ ነው። ኢህአዴግ አዲስ አበባ ወደ እንትን ከመምጣቱ በትንሽ ወራት ውስጥ ነበረ። ወዲያው ልክ እንደጨረሰን ወደ አስመራ ነው የተላክነው። ወዲያውኑ ቁጥራችን እና ዶክተር ደረጀ በአዲስ አበባ ዩኒቨርሲቲ በጣም ከላይ ተደዋውለው ምን ብለው ወዲያውኑ ስታፍ ሆነን በ15 ቀን ጊዜ ውስጥ ነው ወደ አስመራ ሄድነው። እኔ አስመራ ሄድኩኝ፣ እሱ ወደ አሰብ። ያኔ የምታዩዋቸው ፔሸንቶች ምን አይነት ነበሩ? የሚያጋጥሟቸው ኬዞችስ ምን አይነት ነበሩ? ያኔ አክቹዋሊ ያው ለዘመቻ ስለሆነ የጦር ሜዳ ቁስለኞችን አሁን እንትን ነገር የምታከም የቆሰሉ እንትን ያሉ ያው የሰርጀሪ ስለሆነ የተለያዩ አካባቢ እንትን ያሉትን ያው ጁኒየርም ሆነን መጀመሪያ የተጋፈጥነው ብዙም ልምድ ስለነበረን እንደዚህ አይነት አብዶሚናል እንትኑ የኦርቶፔዲክስ ነው ሁሉንም በዚያቸው አጭር ጊዜ እንሰራ ነበር። ለምን ያህል ጊዜ አስመራ ቆዩ? ለ1 ወር ነው። ገና በየ1 ወሩ ነበረ እንትን የምንለው። ያው የዚያ ጊዜ በጣም አስፈሪ እንትን ስለነበረ ከአዲስ አበባ ለዘመቻ በ1 ወር ነበር የሚካሄደው። በየወሩ እንቀያየር ነበረ። እኔ እዚያ እንትን በነበርኩበት ጊዜ ያው ዶክተር ተስፋዬ መላኩን ስሙን ሰምተው ያውቃል። እሱን ቀይሬ ነው እንትን የመጣሁት። ልክ 1 ወር አስመራ ሊያዝ 2 ቀን 3 ቀን ሲቀረው ነው ከአስመራ የወጣሁት። እንደ አጋጣሚ ከዶክተር ተገኔ የሚባል ስሙን ሳትሰማው አትቀርም፣ ሲኒየር እንትኖች አብረን ነበር የዘመትነው። እሱ ቅያሬው ስላልመጣ እሱ እዚያው ቀረ። እኔ በአጋጣሚ በመጨረሻው የካርጎ ፍላይት ነበረ ከአስመራ ወደ አዲስ አበባ የሚመጣ፣ በዚያ ነው የመጣሁት ወደ አዲስ አበባ እና 1 ወር ነው የቆየሁት። ዶክተር ተገኔ ኦርቶፔዲክ ሰርጅን የነበሩት ናቸው ካልተሳሳትኩ? አይ አይደለም፣ ዶክተር ተገኔ ጀነራል ሰርጀን ነው።
እንደውም ቀደም ብሎ እዚህ አብረን የዩሮሎጂ ዩኒትን ጀምረን ነበር። እሱ በመሀል ያው ወደ ግብርናው ወደ እንትኑ እና ወደ ገጠር አገልግሎት በመሄዱ ነው እንጂ አብረን ዩሮሎጂ ነበር። ከአስመራ ወደ አዲስ አበባ ከተመለሱ በኋላ በሰርጂካል ዲፓርትመንቱ ያለውት ቦታ ምን ነበር? የተሰጠውት ስራ ምን ነበር? የዚያን ጊዜ እንግዲህ ያው የተለያዩ ዩኒቶችን ለማቋቋም የሚጀመርበት ነበር። ያኔ አብሮ ነበረ ሁሉም እንትን የሚሰራው ዩኒት 1 እና ዩኒት 2 የሚባል ነበር። ዩኒት 1 የሚባለው በፕሮፌሰር አስራት የሚመራው በአጠቃላይ ያው ሰርጀሪው እንኳ ብዙም አይለያይም፣ ግን ዩኒት 2 የሚባለው በዩሮሎጂ ላይ ያተኮረ ነበር። ፕሮፌሰር ጆንሰን ነበር እንትን የሚለው፣ ዶክተር መስፍን አለ። እኔም እንግዲህ እዚያው ዩኒት ውስጥ እንትን ዲቨሎፕ እንትን እንዲያደርግ እዚያው ነው የተመደብኩት። ደረጀ የዛኛው ዩኒት፣ እኔ የዚህኛው ዩኒት። ያው ምደባ ነው፣ እንደዚያ ነው የገባ ነው። ምደባችሁ አልቲሜትሊ የምትከተሉትን ፌሎሺፕም አፌክት አድርጓል ማለት ነው? እንደዚህ ብዙም ፎርማል እንትን ፌሎሺፕ ሳይሆን በአጋጣሚ የተገኙትን እድሎች ይዘው እንትን ማለት ነው እንጂ እንደዚህ አይነት ትሬኒንግ ፕሮግራምም አልነበረም። ያው ዩሮሎጂ ዩኒትን ዲቨሎፕ ለማድረግ ከነ ዶክተር መስፍን ከነ ፕሮፌሰር ጆንሰን ጋር እዚያው ተመደብን። በዚያው ነው እንግዲህ ያው ዩሮሎጂ ዩኒቱን ለማስጀመር ሁላችንም የራሳችንን አስተዋጽኦ አድርገናል። እርሱ አሁን የኢትዮጵያ ዩሮሎጂ የመጀመሪያው ዩኒት ሲመሰረት በዛ ቦታ የተገኙ ሰው ነበሩ። ስለዚህ አሁን ደግሞ እንዲነግሩኝ የምፈልገው በኋላ ላይ ዩሮሎጂ እንደ ፌሎሺፕም እንደ ስፔሻሊቲ መጥቶ ብዙ ዩሮሎጂስቶች የተፈሩበት ሁኔታ አለ። ግን ያኔ ስለነበረው ሁኔታ ሲጀመር ስላለው ስለነበረው ኬዝ ቫራይቲ እና ደግሞ ስለ ዩሮሎጂ ኢቮሉሽን ደግሞ ቢያወሩኝ ደስ ይለኛል። ዩሮሎጂ እንግዲህ ያኔ መጀመሪያ ሲጀመር ከጀነራል ሰርጀሪው አይለይም። አብዛኛው ነገር በቀዶ ሕክምና ነበረ የሚካሄደው። ለትናንሽ ነገሮች ሁሉ ሌላ ሚንሱም ቴክኖሎጂውም ምንም አልነበረም። እንደዚያ ነበር እንትን የሚካሄደው። ያው ከሌላው በስሙ ነው እንጂ ብዙም የሚሰራ ነገር አልነበረም። ቀስ እያለ ነው እንግዲህ ያ ዩኒቱ ዴቨሎፕ እያደረገ የመጣው። እኛ በተመደብን ጊዜ ምንም ቤዚክ የሆነውም የእቃም አልነበረም። እኔ እንግዲህ እንደ አጋጣሚ የትንሽ ያጭር የትምህርት እንትን እድል አግኝተን መጀመሪያ ሁላችንም በዚህ በብሪቲሽ ካውንስል በሚመጣው እንትን በ1994 በፈረንጆች በእኛ እንግዲህ 87 መሆኑ ነው። በእንግሊዝ ሀገር ለኪንግስ ኮሌጅ ሆስፒታል የ2 ወር ቆይታ ነበረን ኦብዘርቨርሺፕ። እዚያም እንግዲህ አንዳንድ እንትን ነገሮችን አዳዲስ ዴቨሎፕ እያደረጉ የነበሩትን የላፓራስኮፒክ ኢንዶስኮፒክ ሕክምናዎችን ለማየት እድል ገጠመን። ያው የራሳችንም እንግዲህ ቁጭት ዲቨሎፕ እያደረግን መጣንና ከዚያ ነው ወደዚያ እንግዲህ ከዚያ በኋላ ከዚያ ከተመለስ በኋላ ዩሮሎጂ ዩኒት ውስጥ ገባን። እንደ አጋጣሚ የተወሰነ ጊዜ እንትን ካልኩ በኋላ በወጣትነቴ የዲፓርትመንት ኦፍ ሰርጀሪ ኃላፊ የመሆን እድል ገጠመኝ። ከዚያ ዲፓርትመንት ኦፍ ሰርጀሪ ሆኜ ኃላፊ ሆኜ ለ2 ዓመት ከሰራ በኋላ ሰባቲካል ሊቭ ስወጣ በዩሮሎጂ ፌሎሺፕ የአጭር ጊዜ እንትን ወደ ጀርመን ሄድኩኝ። በጀርመን እዚያ የዩሮሎጂ ሚኒክ ዩኒቨርሲቲ በተለይ ይሄ የዚህ ኩላሊት ጠጠር መስበሪያው መጀመሪያ እንትን ያለበት አካባቢ እዚያ ዩኒቨርሲቲ ሄድኩኝ እና ያንን በጣም ለማየት እና እንትን ለማለት እድል አጋጠመኝ። ከዚያም በ1900 እንግዲህ ስንት መሆኑ ነው 98 ነው ሄድኩት በፈረንጆቹ፣ በእኛ 91 ማለት ነው። ከዚያ በኋላ ከዚያ በቆይታዬ እነዚህ የጠጠር መስበሪያ እንትን ገና እሱም ራሱ ለዓለምም ገና
ሪላቲቭሊ አዲስ ነበረ። ወደ 19 ነው 20 ዓመቱ ነበረ ገና ስራ ከጀመረም። እዚያ የነበሩትን የካምፓኒዎች ምናምን አፕሮች አደረኩ። እነሱም እንግዲህ በጣም እንትን ነገር ብለው ኢንትረስትድ ሆነው የዚያን ካምፓኒዎች ወደ ኢትዮጵያ አመጣኋቸውና ያን ጊዜ ደግሞ በትርፍ ሰዓት እዚያ ቅዱስ ገብርኤል ሆስፒታል እሰራ ስለነበረ እዚያና ጥቁር አንበሳ አመጣኋቸው። ብዙ ነገር ዲስከስ ተደረገና ከትንሽ ጊዜ በኋላ ያው እነዚያ ትላልቅ ማሽኖች መጀመሪያ በገብርኤል ሆስፒታል እዚያ የነበረው የዶክተር ካሳዬ ከሰላ በጣም ፕሮግሬሲቭ እንትን ነበረ። እኔ ባሳሰብኩት መሰረት እንደዚህ የጠጠር መስበሪያው ማሽን እዚያ ተገዛ። ከዚያ ደግሞ በአመቱ ጥቁር አንበሳ ሆስፒታል እንትን አለና የኩላሊት ጠጠር ሕክምናን ለተወሰነ ጊዜ እንግዲህ ቀየረው። በፊት ትልቅ ኦፕራሲዮን ተደርጎ የሚወጡት ጠጠሮች እንዲሁ ከውጭ ምንም ሳይከፈት በድምፅ ሞገድ መሰበር እንትን ጀመሩ። ከዚያም እንግዲህ ተያይዞ ደግሞ የሚመጡ ፕሮብሌሞችንም እንትን ለማለት በኢንዶስኮፒ ሕክምና የዩሬትሮስኮፒ የሚባለው በፊኛ ውስጥ በሽንት ቱቦ ውስጥ ገብቶ እንትን ለማለት መሳሪያዎቹም ተገዙ። በፈረንጅ እንግዲህ 2004 ይመስለኛል ከለንደን የመጡ ሐኪሞች የአንድ ሳምንት እንትን እና የዩሬትሮስኮፑን እና መስበሪያውን ይዘውልን መጡ። ከዚያ በዚያ ትሬን ለማድረግ እና መጀመሪያውን እንትን ለመስራት እድሉ አጋጠመኝ። ከዚያ ጊዜ ጀምሮ እነዚህ ዩሬትሮስኮፕ የኩላሊት ጠጠር ከኩላሊቱ ወርዶ ሽንት ቱቦ ውስጥ ሲገባ ኦፕራሲዮን ማድረጉ እየቀረ መጣ። በአጠቃላይ እንትን ተደረገ። ከዚያ ያንን የኩላሊት ጠጠር መስበሪያ የገብርኤል ሆስፒታል እንትን ነበር። ከገብርኤል ሆስፒታል ጋር ትንሽ እንግዲህ በእንትን ባለመግባባት ዶክተር ካሳዬ ሌላ ሐኪም ከሃንጋሪ ዶክተር ሳሙዳይን ታውቀው ይሆናል። እሱን እንትን መጣና ገብርኤል ሆስፒታል እዚያ ጀመረ። ዶክተር ሳሙዳይ ሲመጣ ሌሎቹም በፊት እኔም እንትን ብዬ ያስገዛሁት የገብርኤል ሆስፒታሎችን አንዳንድ ኢንዶስኮፒ ሕክምናዎች አሁን ፕሮስቴትን ያለ ኦፕራሲዮን የፈረፈሩ ማውጣት ምናምን አስጀመረ። ከዚያ እንደ ዶክተር ካሳዬ እንትን ሳይሆን ያው እኔና ዶክተር ሳሙዳይ ልዩ ግንኙነት ጀመርን። ከነ ዶክተር መስፍንም ጋር እንትናልና ዶክተር ሳሙዳይ ከገብርኤል ሆስፒታልም እየመጣ ሌሎች እዚህ የሌሉ ነገሮችን እንትን ያለ ኦፕራሲዮን ፕሮስቴት ማውጣት ምናምን ተጀመረ። ስለዚህ ሰርቪሱ አደገ። የዩሮሎጂ ዩኒቱም ኢንተርናሽናል ስታንዳርድ በሚመስል እንትን ነው የኢንዶ ዩሮሎጂ ዩኒቱ ያለ ኦፕራሲዮን ውስጥ ገብቶ እንትን የሚለው አደገ። ይሄ ሁሉ እንትን ካለ በኋላ ለምን የፖስት ግራጁዌት ትሬኒንግ ፕሮግራም አይጀምርም የሚለው ተጀመረ ማለት ነው። በምን መልኩ ነበር መጀመሪያ ፖስት ግራጁዌት ትሬኒንግ የተጀመረው? የዩሮሎጂ ነው። የዩሮሎጂ ነው እኮ መጀመሪያ እንግዲህ ያው የፌሎሺፕ ትሬኒንግ ፕሮግራም ነው የጀመርነው። ከዚያ በመካከልም ያው ከሌሎችም የስታፎች ነበሩ። ዶክተር መስፍን፣ እኔ፣ ዶክተር ደረጀ ዘውዴ ዩሮሎጂ፣ ዶክተር በደ ደግሞ ከኖርዌይ መጥቶ እንደዚሁ እንትን ጀመርና 4 ሆነን ነው እንግዲህ የተጀመረው። ዶክተር ሳሙዳይ በፓርታይም እንትን እያለ የዩሮሎጂ ትሬኒንግ ፕሮግራም መጀመሪያው የፌሎሺፕ ትሬኒንግ ነው። መጀመሪያ ዶክተር መሳይና ዶክተር አንዱ አለም ነበሩ። ከዚያ በኋላ የጄኔሪክ ትሬኒንጉ ፕሮግራምም
ተጀመረ። ያ ማለት ቀጥታ ከሐኪም ሆነው ሰርጀንም ሳይሆኑ መቀበል ተጀመረና ከ3 ዓመት በኋላ ያኛው ትሬኒንግ ፕሮግራም ተጀመረ ማለት ነው። በሁለቱ ትሬኒንግ ፕሮግራሞች መሀል እርስዎ ያለው እይታ ምንድን ነው? ለምን በኋላ ላይ አሁን አንድ ሆኗል፣ የፌሎሺፑ እድል ቆሟል እና እስቲ ፕሮና ከሆኑ የትኛው መንገድ የእርስዎ ፕሪፈር ያደርጉታል? ሁለቱስ ደግሞ መዘጋት አለበት ወይ የሚለውን የእርስዎን እይታ እስቲ። ያው መጀመሪያ እንግዲህ የፌሎሺፕ ትሬኒንግ ፕሮግራሙ በፊት እንግዲህ ምንም አይነት የሰው ስፔሻሊቲ ትሬኒንግ ኦፖርቹኒቲም ስላልነበረ ማንም ሰው ያው በጀነራል ሰርጀሪነት ነው በየቦታው እንትን የሚያደርገው። ስለዚህ የመጀመሪያው እንግዲህ ዋናው ዓላማ በአዲስ አበባ የሚገኙት በኢትዮጵያ የሚገኙትን ዩኒቨርሲቲዎች በዚያው መስጠት እንትን ለማለት። ስለዚህ አሁን የጎንደር የጅማ ለእነሱ እድል ለመስጠት በሚል ነው እንግዲህ የፌሎሺፕ ፕሮግራሙ እንትን የተባለው። በዚያውም አንጻር ያው ብዙ እድል ስላልነበረ ብዙ ዩሮሎጂ መሆን የሚፈልጉ ወይ ሌላ ሰው ስፔሻሊስት መሆን የሚፈልጉ እድሉ ስላልነበረ እንደዚያ የቆዩትን በሙሉ መጀመሪያ ያንን የሰርጀን ሰርጂካል ኮሚኒቲ ስፔሻላይዝ የማድረግ ህልሙን እንትን ለማለት የፌሎሺፕ ትሬኒንግ ፕሮግራም በጣም አስፈላጊ ነበረ። እየቆየ ሲመጣና ረጅም ጊዜ እንትን ሲል ብዙ ሰው እንትን ካለ ከዚያ በኋላ የቀጥታ ትሬኒንግ ፕሮግራሙ ተጀመረ። ያው እንግዲህ ከዚያ በኩል ጀነራል ሰርጀሪ ፕራክቲስ አድርጎ ወደ ዩሮሎጂ መምጣት የራሱን የሆነ አድቫንቴጅ አለው። ግን ያው ያ ቁጥሩ ደግሞ የሞላ ሲመጣ ቀጥታ የመቀበሉ የራሱን የሆነ እንትንም አድቫንቴጅ አለው። እርስዎ ማስተማር ይወዳሉ ዶክ? እኔንም ስላስተማሩኝ እኔ አስተማሪዎችንም ስላስተማሩኝ ማስተማርን ይወዱታል በባህሪው? በጣም ያው እኔ እንግዲህ አሁን ላለፉት 30 ምናምን ዓመታት ያው እዚያው ጥቁር አንበሳ ሆስፒታል ሳስተምር የሕክምና አገልግሎት ሰጥ ነው ጠቅላላ እንትን ያሳለፍኩት እና በጣም ነው ኢንትረስትድ የሆንኩት። አስተማሪ ደግሞ አንድ ሌላ ከባድ ጉዳይ ደግሞ ፈታኝ መሆን እና ስለፈታኝ እኔንም ፈትነውኛል። ረስተውት ሊሆን ይችላል ግን ፈትነውኛል። እንትን የምንገባበት የኳሊፊኬሽን ኤግዛም ላይ ፈታኝ እርስዎ ነበሩ እና ተማሪን ስለመፈተን እስቲ ደግሞ ያውሩኝ። ትንሽ ከበድ የሚል ይመስለኛል። እኔም አሁን ፈትን እየተባልኩ ስለሆነ ትንሽ መፍራት ጀመርኩኝ ያንን ሁኔታና ተማሪ መፈተን ስላለው ሁኔታ አውሩኝ። ያ ተማሪ አሁን ይሄ እንግዲህ በአጠቃላይ የቫይቫ ወይም ኢንተርቪው የሆነው ነገር ማድረግ ያው ለብዙውን ጊዜ ያው ተማሪው ተረጋግቶ እንትን ነገር ስለማይል ነው እንጂ የሚጠየቁት ጥያቄዎች በጣም ቤዚክ የሆኑ ማወቅ አለባቸው ብለን የምናስበው ነው። ግን ብዙ ጊዜ የሚያስበው ያው አብዛኛው ተማሪ አንድ ነገር ሲታይ ቀጥታውን ሳይሆን ምንድን ነው የጠየቁት ብለው ወደ ሌላ ነገር እንትን ነገር ስለሚገባ ነው እንጂ በአጠቃላይ ትንሽ ለተረጋጋ ሰው ፈተናው ቀላል ነው ብዙ ጊዜ። ግን ያው እኛም እንግዲህ ተማሪ ሆነን እንትን ስለምንል ስላለፍንበትም የዛ ጊዜ እናውቀዋለን። ፈታኞቻችን ጋር ስንደርስ እንዴት እንትን እንደምንልና የምናውቀው ነገር ሁሉ እየጠፋን ይሄ ያለ እንትን ነገር ነው። በተለይ አብዛኛው ኢትዮጵያዊ እንደዚህ ተናግሮ ኮንፊደንስ ምናምን እንትን ነገር የለውም፣ ይፈራል፣ እንትን ይላል። በዚያ ምክንያት እድሉን ያመልጣል። ግን ሁላችንም የዚህ ልምድ ስላለን በተቻለ መጠን ያው መጀመሪያ ቀለል ባለው ጥያቄ ተማሪውን እያረጋጋ ማወቅ አለማወቁን ቀስ እያልን ነው ለመፈተን የምንሞክረው እንጂ ቀጥታ ወደ ከባድ ጥያቄው ቢገባ ያው አብዛኛው ተማሪ ይደናገጣል። ከዚያ በኋላ ተሳሳትኩ ወደቅኩ እያለ ምንም መረጋጋት አይኖርም። ፈተናም ጥሩ ነገር ስኮር ላይ ያደርግ ይችላል። አሁን በዩሮሎጂ ፊልድ
ከ30 ዓመት በላይ አገልግለዋል እና በዚህ ካልተሳሳትኩኝ እና በዚህ 30 ዓመት ውስጥ የዲዚዝ ፓተርኑ የፔሸንት ዴሞግራፊኩም እየተቀየረ ያለ ይመስለኛል። ይሄ ደግሞ እርስዎ በደንብ ሪፍሌክት ሊያደርጉበት የሚችል ጉዳይ ነው እና እርስዎ በዚህ በ25 በ30 ዓመት ጉዞ ያዩት ለውጦች ምንድን ናቸው ዩሮሎጂ ላይ? ያው እንግዲህ በአጠቃላይ እንግዲህ ያው ኢትዮጵያ የኩላሊት ጠጠር በብዛት ከሚገኙባት ሀገራት እንደሆነች በፊትም ብዙ ነበረ። አብዛኛው እንግዲህ ወደ ሰሜኑ የሀገራችን ክፍል ከአዲስ አበባ ጀምሮ ከዚህ አካባቢ ነው የሚመጡት። አሁን ግን ከደቡብ አካባቢ በሽተኞች እየመጡ ነው እና የኩላሊት ጠጠር ስርጭቱ ያው በየጊዜው ከጊዜ ወደ ጊዜ እየጨመረ የሚመጣ ነው የሚመስለው። ሌላውም እንግዲህ የፕሮስቴት ያው የሀገራችን ሕዝብ እድሜም እየጨመረ በሚመጣበት ጊዜ ያው በብዛት ትልቅ እንግዲህ የዩሮሎጂ ኮሚኒቲው ከሚሰራው ከሚያጋጥመው በሽታ ዋነኛው እንግዲህ የፕሮስቴት እንትን እየሆነ መጥቷል። ፕሮስቴት እና በአጠቃላይ የኩላሊትና ጠጠሮች በአብዛኛው እንትን የሚለው እሱ አካባቢ ነው። ግን ሌሎችም በሽታዎች ካንሰር፣ የፊኛ ካንሰር፣ የኩላሊት ካንሰርም አንዳንድ ጊዜ በጣም በሚያስደነግጥ ሁኔታ በጣም ወጣቶችም ላይ የሚከሰትበት ሁኔታ እናያየ ነው። በተለይ የካንሰር እንትኑ ቀደም ብሎ እድሜያቸው የገፋ ከ60ዎቹ ከ70ዎቹ ምናምን እድሜ ውስጥ የሚታየው አንዳንድ ጊዜ በ30ዎቹም ከዚያ በታችም ሁሉ በእንትን እየተከሰተ ሁላችንም ምን እንደሚሆን እርግጥ ተገቢው ጥናትና ምን እንደሆነ እንትን ባይኖረንም የሚታይ ነው። ወጣቶቹ ላይ በብዛት እየተከሰተ እንዳለ ከባድ ነገር በሚያጋጥም ጊዜ ወይም ደግሞ ኮምፕሊኬሽን በሚኖር ጊዜ የእርሶ ባህሪዎት እንዴት ነው ያንን ኮፕ የሚያደርጉት? ያኔ ኦፕሬሽን ሲሰሩ አይቻለሁ። አስተማሪም ስለነበሩ እኔ ማየቱ እድል ነበረኝ እና ነገር ግን ተማሪዎች ስለሚያዩት ሕክምና ትምህርት ቤትም ሬዚደንሲ ላይ ያሉትም ይሄን ኢንተርቪው ስለሚያዩት እስቲ የእርሶን ዘዴና ለተማሪዎች ደግሞ ምን ማስተማር ይችላሉ በዚህ ላይ? አንዳንድ ጊዜ በጣም እንደዚህ አስቸጋሪ ሁኔታዎች በሚፈጠሩ ጊዜ ያው እርዳታ እንትን ማለት አስፈላጊ ነው። ሁሉንም እንደው በራሴ ወጣዋለሁ ብሎ እንትን ማሰብ በምንሰራበት ጊዜ ያው የሚያግዝህም ሰው እዚያ ነርሶችም ሁሉም የራሳቸው ኮንትሪቢሽን አላቸው። አንዳንድ ጊዜ እንደዚህ በሚጨንቅ ጊዜ ኢቨን እንደው የተማሪውም የሚያግዝህም እንትን በጣም ከአንተ የተሻለ ሀሳብ እንትን ነገር ሊያመጣም እንትን ሊልህም ስለሚችል የዚያ ጊዜ ሁሉንም እንደው ሀሳብ እንትን ነገር ተብሎ በተለይ ደግሞ ወጣት ከሆንክ ከአንተ የተሻለውን ሰው እገዛ መፈለግ በጣም በጣም አስፈላጊ ነው። ይሄ የሚያሳየው ያው ለበሽተኛው ምን ያህል እንደምታስብና የራስህን እንደው ፕራይድ ወደ ጎን አድርገህ እገዛ እንትን ማለት የትልቅ ሰጀንነት እንትን ምልክት ነው። ልክ እርሱ አሁን ስራ ከጀመሩበት ጊዜ ጀምሮ እስካሁን ባለው ዩሮሎጂ ያደገበት ሁኔታ አለ። አሁን ደግሞ እርሶ ቪዥኖት ምንድን ነው? ዩሮሎጂ ወዴት ሄዶ ቢያዩት ደስ ይሎታል? ወደፊትስ ዩሮሎጂ ያለው ፊውቸር በእርሶ እይታ ምንድን ነው? ዩሮሎጂ እንግዲህ በአጠቃላይ እንትን ነገር ሲባል በኦፕራሲዮን እንትን ነገር ሳይሆን እኔ ከበፊቱም ኢንትረስት የነበረኝ ያለ ኦፕራሲዮን እንደዚህ ኢንዶስኮፒክ ሕክምና ላይ እንትን ማድረግ ነው። በዚህ አቅጣጫ በጣም ትልቅ እድገት ነው ያለው። በአሁኑ ወቅት በጣም ብዙ ሐኪሞች ሰልጥነዋል። ሁኔታውም በጣም ተቀያይሯል። በፊት የነበረው በእኛ ጊዜ እንደዚህ እንትን ነገር በሚጀመር ጊዜ ይሄ
ካሜራ ምናምን የሚባል ነገር አልነበረም። በቀጥታ በአይንህ ነበር የምታየው። በአንድ አይንህ እንትን ነገር ብለህ ውስጧን እንትን እያልክ የምትታየውም ነገር በጣም አስቸጋሪ ነው። የምትሰራውም ነገር በጣም ውስን ነበረ። የሆነች ትንሽ እንትን ነገር አስገብቶ የአንደኛውን የሽንት ቱቦ ፈልጎ ካቴተር ማስገባት፣ እሱ በጣም በጣም አስቸጋሪ ነበረ። አሁን በእኛ ጊዜ ያንን እንግዲህ የሚሰሩት እነ ፕሮፌሰር አስራት እነ ዶክተር ጆንሰን እሱም በጣም እንደ ትልቅ እንትን ነገር ገብቶ ተኝተው ማደንዘዣ ወስደው የሚሰሩ ነገሮች ነበሩ። አሁን ግን በጣም በቀላሉ ራይት ኤንድ ሌፍት የሚሰሩ ነገሮች ናቸው። ያ ማለት እንግዲህ እነሱ እንትን ሆኖ ሳይሆን አሁን ያሉት እቃዎችና ሴታፑ በጣም ቀላል ነው። ለመማርም በጣም በጣም ምቹ ጊዜ ነው። እኛ ትንሽ ነገር አሁን የዚያን ጊዜ ለመማር በጣም ረጅም ጊዜ ነው እንትን ነገር የሚፈጀው። በአይን እያየ ለማሳየትም አይቻልም ምን አይልም። አሁን ግን የምትሰራውን ነገር በሙሉ ሁሉም እዚያ ክፍል ውስጥ ያለው ሰው ሁሉ እያየ ነው እንትን የምትለው። ለመማርም በጣም ቀላል ነው። ረጅም ጊዜ ፈጀብንን። አሁን ያሉት ወጣት እንትኖች ብዙ እድል ስላላቸው በአጭር ጊዜ ወዲያው እንትን ሲሉት አንዳንድ ጊዜ ይገርመኛል። ያው እኛ ረጅም ጊዜ ዓመታት ፈጅቶ እንትን ያልነውን በአጭር ጊዜ ለመማር እድሉም አላቸው እና ሁኔታውም እንደዚህ ነው። እርስዎ ሕክምና ትምህርት ቤት የነበሩበት ጊዜ በኋላም ሬዚደንስ ላይ የነበሩበት ጊዜ ያን የነበሩት የእርስዎ ኮሊጎች ከሀገር የወጡ ብዙ አሉ፣ በሀገር ውስጥ ያሉም ደግሞ አሉ። እርስዎ ደግሞ ከሀገር ካልወጡት ግሩፕ ውስጥ ነው ያሉት። ለምንድን ነው ሀገር ውስጥ የቆዩት? ለምንድን ነው እርሶስ ያልሄዱት? እኔ ለነገሩ ልክ ያው ግራጁዌት እንዳደረገን እንዳልኩ ቅድም እንዳልኩ ለዘመቻ ወደ አስመራ ተልከን ወዲያውኑ የዩኒቨርሲቲ ሜምበር ሆነን፣ እሱ እንግዲህ ትልቅ ኦፖርቹኒቲ ነው። የዛን ጊዜ ዩኒቨርሲቲ መቅረት እንደ ትልቅ እንትን ነበር የሚታየው። በዚህ አጋጣሚ ወዲያውኑ ደግሞ ብዙ ስልጠናዎችም በተለይ ሪሰርች ምናምን ነገር እኛ ጊዜ ክሊኒካል ኤፒዲሚዮሎጂ የሚባል ወዲያውኑ እንትን ነገር ገባንና በዲስታንስ ለርኒንግ ፕሮግራም ከዩኒቨርሲቲ ኦፍ ኒውካስል ጋር ተያይዞ እንደዚያ የማስተርስ ትሬኒንግ ፕሮግራም ጀመረን። የዚያች ጊዜ እዚሁ አዲስ አበባ እንትን ከምናገኘው ተጨማሪ $200 እየተከፈለ በየወሩ እንትን ነበረ። እሱ ትልቅ እንትን ነበር። እኔ አሁን ለምሳሌ ለመጀመሪያ ጊዜ በአሜሪካ ለመሄድ እድል ያገኘው በ1994 ነበር። በዚያ ጊዜ ብዙ በፈረንጅ ማለት ነው። በዚያን ጊዜ ብዙ ኢትዮጵያኖች ሄደው አይመለሱም፣ ጓደኞቼም እዚያ የነበሩት። እኔ ግን ወዚያ የመቅረትም ምንም ሀሳቡም እንትንም አልነበረኝ። ወዲያው ነው እንትን ተመለስኩትና እርግጥ እዚያ ሆስፒታሎችን የሚሰሩትን ሳይ እንትን ያስቀናኛል። ግን እኔ ብዙ ጊዜ ህልም የነበረው ያንን ነገሮች እዚህ መጥቶ መስራቱ ነው። አሁንም እኔ ብዙ ቀረው ብዬ ምንም የሚጸጽተኝም ነገር የለም። በዚህ ዓመት የሰርጂካል ሶሳይቲያችንን 30ኛ ዓመት እናከብራለን። አሁንም ከሰርጂካል ሶሳይቲ ጋር ባለን ስራ ለእኔ የተሰጠኝ አሳይመንት የበፊት ፕሬዚዳንቶቹን በሙሉ ህይወታቸውን መዝግባ አስቀምጥ ተብያለሁ። ስለዚህ አሁን ደግሞ እርስዎ በሰርጂካል ሶሳይቲ ስላሉት ቦታ ስለተሰሩት ስራዎች ደግሞ እንዲያወሩኝ ስለምፈልግ ነው። እስቲ እንዴት ነው ወደዛ ሊገቡ የቻሉት? የሰርጂካል ሶሳይቲ እንግዲህ ሲመሰረት ጀምሮ ትንሽ ሆነን ነው በስብሰባ እንትን የተመሰረተው። መጀመሪያ ስብሰባውን አካሂደን የስራ አስኪያጅ ኮሚቴ ምናምን በሚመረጥበት ጊዜ መጀመሪያ እንግዲህ ዶክተር ሰለሞን አረጋዊን ሊቀመንበር፣ እኔ ጸሐፊ፣ ዶክተር ተሰማ ኦዲተር ነው መሰለኝ፣ ዶክተር ተስፋዬ የህዝብ ግንኙነት፣ ዶክተር ሚሊያርድ ነው ዶክተር ሚሊያርድ፣ ከዚያ ዶክተር መስፍን፣ እንደዚያ ነበር ነው ያለ ነው። አጋጣሚ ሆነው ዶክተር ሰለሞን የሆነ እድል አግኝቶ ያው የስራ ጊዜውንም ሳይጨርስ ወደ አሜሪካ ሄደ።
በዚህ አጋጣሚ እንግዲህ ጸሐፊም ስለነበርኩ ያው ብዙ ስራ እንትን የነበረው እኔ ነበርኩኝ። አንዴ አዲስ ማህበር ነው ማስመዝገቡ ምኑ ብዙ ችግር ነበረ። እንደው እስከ ቅርብ ጊዜ ድረስ ያው የእኔ ስም እዚያ ስለተመዘገበው ሰርጂካል ሶሳይቲ እያሉ ሲደውሉ ወደ አዲሶቹ ፕሬዚዳንቶች እንትን ማድረጋቸው እኔ ነበርኩኝ። ከዚያ ያው በሰርጂካል ሶሳይቲ እንደተቋቋመ ምንም የገቢ ምንጭም አልነበረውም፣ ምንም አክቲቪቲ አልነበረም። በዚያ ጊዜ የሆነ ከካኔዲያ የሚመጡ ቲሞች ነበሩ። ምናልባት ደርሰበት ከሆነ ዶክተር ሌት እና ዶክተር ሉትፉ የሚባሉ እንደዚህ ኢመርጀንሲ ሰርጀሪ ትሬኒንግ ፕሮግራም ለመስራት በሚል የሆኑ ፕሮጀክቶች እንትን ተባለ። ከዚያ ጂፒዎቹን የሰርጂካል ትሬኒንግ ለመስጠት በሚል ተጀመረ ያ ፕሮግራም ከሰርጂካል ሶሳይቲ ጋር ተካሂደው በየክፍለ ሀገሩ እየሄድን ጂፒዎችን ቤዚክ የሆነ ላይፍ ሴቪንግ ፕሮሲጀርስ ማስተማር ጀመርን። ከዚያ ከትንሽ ጊዜ በኋላ ያ ፕሮግራም የተማሪዎቹ እንትን ላይ መጨረሻ ዓመት ላይ ተካቶ እንዲሰጥ ተደረገ። ከዚያ ሰርጂካል ሶሳይቲ ቀስ እያለ እንትን ዴቨሎፕ እያደረገ መጣ። ወደኋላ ላይም ያው ከትንሽ ዓመት በኋላ 5ኛው እንትን ፕሬዚዳንት ነበርኩኝ። ለ2 ተከታታይ ተርም በፕሬዚዳንትነትም አገልግያለሁ። ስለዚህ ብዙ ነገር የዚያ ጅማሮ ላይ ብዙ ስለነበሩ ሰርጂካል ሶሳይቲ ልክ እንደ ዩሮሎጂም በጣም ቅርቤ የሆነ እንትን የሆነ ነገር ነው። ሰርጂካል ሶሳይቲ የት ደርሶ ቢያዩት ደስ ይሎታል? ያው እንግዲህ በህልሙ ልክ ውጭም እንትን ነገር እንዳሉት ይህን አሁን በሚሄድበት ስፒድ ከሄደ ያው ዓለም አቀፍ ከሆኑ የሰርጂካል አሶሲዬሽኖች አንዱ ሆነው የስፔሻሊቲዎችም እንትን አድርገው እንደነ አሜሪካን ሰርጂካል አሶሲዬሽን ጠንካራ ድርጅት ሆኖ በጤና ጥበቃ ኢምፓወርድ ሆኖ ራሱን የቻለ መብት ተሰጥቶት በትሬኒንጉንም ሱፐርቫይዝ የሚያደርግበት የሚከታተለው ደረጃ ላይ ቢደርስ ደስ ይለኛል። ልጠይቀው ፈልገው ደግሞ ስለ ወርክ ላይፍ ባላንስ ነው። ስለዚህ የዶክተር ሙላት የቀን ተቀን ውሏቸው እንዴት ነው? ከዛም እኛ መማር ስለምንችል እስቲ ስለዛ ደግሞ የተወሰነ ቢወሩኝ ደስ ይለኛል። እኔ በአጠቃላይ ያው ከሁሉ ነገር እንግዲህ ከወጣትነት ጀምሮ በተለይ በፊት አዳዲስ ሕክምናዎች እንትን ሲመጡ ቀኑን ሙሉ እዚያው እንትን እያልን እንደገና ፕራይቬት ሆስፒታሎችም ስለምሰራ እኔ አለቅጥ በጣም ብዙውን ጊዜ ያሳለፍኩት ያው ስራ በሆስፒታል አካባቢ ነው። የእኔም ትንሽ ይበዛል፣ ግን አብዛኛውን ጊዜ ግን ብዙ ህሙማንን በማገልገል ማሳለፍ እንደሚያስፈልግ ነው የማምነው። ትርፍ ጊዜ ሲኖሮት በምን ይዝናናሉ? ብዙ ጊዜ እንግዲህ ያው ከልጆቼም ከቤተሰብም እንትን አሁን እያደጉ ሲመጡ አሁን እነሱም ብዙ ያንተን እንትን ነገር አይፈልጉም። ምንም ያው ከጓደኞቼ ጋር አልፎ አልፎ እንትን እንገናኛለን። አጋጣሚ ሲመጣም ያው የተለያየ ሀገሮችን በመጎብኘት ለማሳለፍ እሞክራለሁ። ከልጆቹ የእርሱን ሙያ ለመከተል ፍላጎት ያለው አለ? ማንም የለም። ያው እያመሸው ስለምመጣ እንትንም ይሆናል። ማንም ጭራሽ ፍላጎት ማሳደር አያውቁም። አንድ ወደ ጥያቄዎችን ልጨርስል። ሁሉም እንግዶችን የጠየኳቸው ጥያቄ አለ፣ ደስተኛ ኖት ወይ የሚል። ለምን እኔም መረዳት ስለምፈልግ ነው። አስተማሪዎቼ በሄዱበት የህይወት መንገዳቸው ደስተኛ ናቸው ወይ፣ ለእኛ ምን ያስተምሩናል ለተማሪዎቻቸው የሚል ጥያቄ ስላለኝ እስቲ እርስዎ ይህንን በምን መልኩ ይመልሱልኛል? በአጠቃላይ በፕሮፌሽናል ላይፌ ደስተኛ ነኝ። አቺቭ ማድረግ እንትን እንፈልገውንም
እዚህ ሀገር ይሄን አይነት እድገት በማየቱና እኔም ለዚሁ ኮንትሪቢዩት በማድረጌ ደስተኛ ነኝ። ግን ያው እንግዲህ ሌላ ሰው በሚያዩ የደስታ እንትን ነገር ላይኖር ይችላል። አብዛኛው ሰው የሚደሰተው በሌላ ነው። እንደዚህ አይነት ዓለማዊ ደስታ እንትን ለማድረግ ጊዜውም እንትን ስለማይል ግን ያው የፕሮፌሽናል ሳቲስፋክሽን አለኝ። በጣም እንደዚህ በማገልገሌ በጣም ደስተኛ ነኝ። አሁን እኔ እርስዎ አስተምረውኛል ጥቁር አንበሳ እያለሁ። ከዛ ደግሞ ጳውሎስ ሄድኩና ደግሞ ሰርጀሪ ተማርኩኝ። አሁን ከጨረስኩ ዓመት አካባቢ ነው። ስለዚህ አሁን እንዲሰጡኝ የምፈልገው ምክር ለእኔና በእኔ እድሜ ክልል ላሉ አዲስ ሰርጅኖች ምን የሚመክሩን ምክር አለ? ያው እንግዲህ አንዴ ይሄንን ፊልድ እንትን ብሎ ለማገልገል በዚህ አይነት የስልጠና ፕሮግራም ካለፈው ያው አብዛኛውን ጊዜ በሕክምናው ሙያ ላይ ለማሳለፍ እንትን መሞከር ነው። ብዙዎቹን በሽተኛ ከመርዳት በላይ የሚያስደስት እንትን ነገር የለም። ስለዚህ አብዛኛውን ጊዜያቸውን በሽተኛን በመርዳት በትክክለኛ እንትንነት አሁን ያው እንግዲህ አንዳንድ ችግሮች እንትን ሊኖሩ ይችላሉ። የሚያስፈልገውንም እንትን ማይለውንም ከማድረግ ራስን እንደ ከበሽተኛው ጎን በሽተኛው እግር ላይ አስቀምጠው የምታደርገው ነገር እኔ ቢሆን እንትን አድርግ ነበር ወይ ለእኔ ቢሆን ይሄን ያደርግ ነበር ከሚለው ተነስቶ በሽተኛውን እንደው በታላቅ አክብሮት ምክንያቱም አንድ በሽተኛ አንተ ጋር ኦፕራሲዮን ለመሆን ሲመጣ ራሱን እንትን ነገር ብሎ ነው። ለዚህም ትልቅ ክብር ሊገባ ይገባል። ስለዚህ እንደዚያ እንትን በማድረጉ በታላቅ አክብሮት ልታስተናግደውም ይገባል። አንተም ተቸግረ እንደዚህ አይነት ፕሮብሌም ውስጥ በምትሆንበት ጊዜ ኤክስፔክት የምታደርገውን አይነት ሰርቪስ ለማግኘት እንደምትፈልገው አንተም ራስህን በእነሱ ቦታ አስቀምጠህ በጣም አክብረህ ተገቢውን እንትን ለመስጠት መሞከር አለብህ። የመጨረሻ መልእክት እንዲያስተላልፉ የምፈልገው ደግሞ ሕክምና ገና ለሚገቡ ልጆች እርስዎ በሕክምና ላይ ከ30 ዓመት በላይ ስላገለገሉ እድገቱንም አይተውታል፣ ከባዱንም ጥሩንም መጥፎንም ጊዜ አይተውታል እና አዲስ ሊገቡ ለሚያስቡ ልጆች በደንብ ላልተረዱት ወይ ገንዘብ እናገኛለን ብለው ለሚገቡ ወይ በቤተሰብ ግፊት ለሚገቡ የእርስዎ ምክር ደግሞ ምን ይሆናል? አሁን በጣም የሚገርም ሁኔታ ነው የተፈጠረው። እኔ በድሮ አሁን ለምሳሌ ዋናው ሕክምና ምንም እነዚህ ትላልቅ ዲሲፕሊኖች ውስጥ የምትገባበት እንትን ሀገሪቷ በጣም ብዙ ሐኪሞችን በጣም ብዙ እንትኖችን ስለምትፈልግ ያው ቀጥታ አገለግላለሁ ከሚል አንጻር ነው። አሁን ግን አንዳንድ ጊዜ ተምረው እንትን ብለው ስራ ማግኘት የሚያስቸግርበት ጊዜ መምጣቱ በጣም የሚያሳዝን ነው። ይሄ ያው አርቲፊሻል የኢንፍራስትራክቸሩ አለመኖሩ ነው እንጂ የሐኪም ቁጥር በዝቶ አይመስለኝም። ግን ያው እንግዲህ የሚደረገው ስልጠና ካሉት እንትኖች ጋር በተጣጣመ መንገድ መካሄድ ስለነበረበት ነው እንጂ ወደፊትም እንግዲህ ከሌሎችም ፊልዶች አንድ የማይቀረው ነገር የሕክምና አገልግሎት የትኛውም ሶሳይቲ ላይ ያስፈልጋል። ምናልባት አብዛኛው ነገር ወደ እንትን እየመጣ ብዙም ሰው የማያስፈልግበት ሁኔታ ሊፈጠር ይችላል። ያደጉት ሀገሮች እንደ ኢትዮጵያ አይነት ባሉ ሀገሮች እኔ ለወደፊቱም በጣም ተፈላጊ ሆነው የሚቀጥል ነው ይመስለኝ። ምንም እንኳን እንደው ትንሽ ወደ መጀመሪያው አካባቢ ግራጁዌት አድርጎ ስራ ማጣቱ ምንም እንትን ባያደርግም ከተወሰነ ጊዜ በኋላ ተሻሽለው ጥሩ የሚጠብቁትን አይነት ነገር ያገኛሉ ብዬ ተስፋ አደርጋለሁ እና ሐኪም መሆናቸው ብዙ ለሀገሪቱ ጠቃሚ ነገሮችን እንደሚያደርጉ ተገንዝበው እኔ ጥሩ ምርጫ ነው ብዬ ነው የማስበው። ዶክተር ሙላት ዛሬ አስተማሪን መጠየቅ በጣም ከባድ ነው።
እርስዎ ሲጠይቁኝ ነው የማውቀው፣ እርስዎም ባልደረቦችም ሲጠይቁን ነው የምናውቀው። እና ነገር ግን የፈለግነው ታሪካችሁን መመዝገብ እንፈልጋለን። እኛ ላለንበት ቦታ ትልቅ ሚና ተጫውታችኋልና ልናከብራችሁም እንፈልጋለን። እርስዎም ደግሞ ተማሪዎትን አክብረው ለዚህ ዝግጅት ስለመጡልን የህይወት ጉዞውን ስላካፈሉን በእኔም በሰርጂካል ሶሳይቲ ስምም ላመሰግነው ትወዳለሁ። ተመልካቾቻችን ዛሬ ከቀድሞ አስተማሪ ጋር ያደረገውን ውይይት በዚህ ጨርሰናል። በሚቀጥለው ሳምንት በሌላ እንግዳ እስክንመጣ ቸር ሰንብቱ። ፈጣሪ ኢትዮጵያን መባርኩን ይቀጥል። እናመሰግናለን።